የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ። የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ የሃጫሉ እውነተኛ ገዳዮችና ሙሉ ሚስጥር እስካሁን ድረስ ወደ ብርሃን እንዳልመጣ በተሰበረ ልብ ተናግራለች። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂዎችን መንደፉ ተገለጸ። በሱዳን የዳርፉር እልቂት የኢትዮጵያና የሌሎች ሀገር ባለስልጣናት እጅ አለበት በሚል በዓለም አቀፉ የወንጀለኞች ፍርድ ቤት ክስ ቀረበ። እነዚህን መረጃዎች በዝርዝር በጥንቅራችን አካተናቸዋል። ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂዎችን መንደፉን ጀነራል ጻድቃን ገብረትንሳኤ ገለጹ። ጀነራሉ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎችን ሲፈጽም የነበረው ህወሓት አሁን የትኩረት አቅጣጫውን በመቀየር መንግስት ብዙም ባልተዘጋጀበት በምዕራብ ኢትዮጵያ በቤንሻንጉል ክልል በኩል ጥቃት ከፍተው ለመገስገስ እያለመ መሆኑን ጠቁመዋል። ለዚህም ለዓመታት ሱዳን ውስጥ የተደራጀውን አርሚ 7 እንደ ዋና ቀጠናዊ ሚዛን ማስጠበቂያ የተጠቀመበት ሲሆን በቅርቡ መንገድ ላይ 2 ጊዜ በድሮን ጥቃት ተመቶ የተረፈው አርሚ 13 ወደ ሱዳን በመሻገር ይህንኑ ኃይል መቀላቀሉን ጀነራሉ አረጋግጠዋል። ይህ የህወሓት ሚስጥራዊ ወታደራዊ እቅድ ከጀርባ ያሉ የውጭ ኃይሎች ቀጥተኛ የሎጂስቲክ ድጋፍ እንዲያደርጉ አመቺ ተደርጎ የተሰላ መሆኑን ጀነራል ጻድቃን ጠቁመዋል። እንደ ጀነራሉ ገለጻ ከህወሓት ጀርባ ተሰልፈዋል የሚባሉ ግብጽ፣ ሻዕቢያ እና የጀነራል አልቡርሃን የሱዳን ጦር ህወሓት ከሱዳን ድንበር ተነስቶ ጥቃት ሲሰነዝር የቅርብ ድጋፍ ለማድረግ ተዘጋጅተዋል። ቀደም ሲል አርሚ 7 ከሱዳን ጦር ጋር አብሮ በመሰለፍ እስከ ኩርሙክ ድንበር ድረስ ዘልቆ በመግባት ውጊያ ቢያደርግም ተመቶ ወደ ኋላ መመለሱን ያስታወሱት ጀነራሉ ህወሓት በተከዜ በኩል ወደ ወልቃይት ለመግባት ቢሞክር ፌዴራል መንግስት ግን በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ገልጸዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የፌዴራል መንግስቱ ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን አስታወቁ። ኃላፊዋ ይህን ወሳኝ ወቅታዊ መረጃ ይፋ ያደረጉት ትናንት ማምሻውን በሰጡት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫው ላይ በዋናነት ከተነሱ ሀሳቦች መካከል አንዱ የጸጥታና የጦር እንቅስቃሴ ጉዳይ ነው። ወይዘሮ ፈትለወርቅ እንዳስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢ በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህም ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባያብራሩ ድርጊቱን በቅርበት እየተከታተሉ መሆኑን አመላክተዋል። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ ጣለውን የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥተዋል። ወይዘሮ ፈትለወርቅ አሜሪካ የወሰደችው የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መሪዎች ላይ ያነጣጠረ ሲሉ ኮንነውታል። የህወሓት አመራሮች ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ምንም አይነት ፍላጎት እንደሌላቸው ለአሜሪካ መንግስት በግልጽ ተናግረዋል። ኃላፊዋም በንግግራቸው ማጠቃለያ ላይ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ ማስተዳደርና የራስን ዕጣ ፈንታ በራስ መወሰን መብት ማረጋገጥ መሆኑን አስታውሰዋል። ለአሜሪካ መንግስት ግልጽ መልእክት ያስተላለፉት ወይዘሮ ፈትለወርቅ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸውን በዘገባው ተጠቅሷል። በተያያዘ ዜና በትግራይ ክልል እየተባባሰ የመጣው የፖለቲካና የጸጥታ ውጥረት ከፍተኛ ስጋት የፈጠረበት የአውሮፓ ህብረት ልዑክ ህወሓትና የኢትዮጵያ ፌዴራል መንግስት የፕሪቶሪያውን የሰላም ስምምነት በአስቸኳይ ወደ መተግበር እንዲመለሱ ጥሪ ያቀረበ። ህብረቱ ባወጣው መግለጫ በተለይም ህወሓት በትግራይ ክልል ትይዩ የክልል ምክር ቤት ለማቋቋምና በአንድ ወገን የግዳጅ ውትድርና ተግባራዊ ለማድረግ የወሰዳቸውን እርምጃዎች የሰላም ስምምነቱን የጣሱ መሆናቸውን ገልጿል። ይህም የአውሮፓ ህብረት ማስጠንቀቂያ የወጣው የአሜሪካ ኤምባሲ በተመሳሳይ ሁኔታ የፖለቲካ መሪዎች ወደ ውይይት እንዲመጡ ካሳሰበና የሰላም ሂደቱን የሚያደናቅፉ አካላት ላይ እርምጃ እንደሚወስድ ከገለጸ ከጥቂት ቀናት በኋላ ነው። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት ያደናቅፋሉ ባላቸው የህወሓት ጽንፈኛ አባላት እና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። ዋሽንግተን በሰሜን ኢትዮጵያ ዳግም ግጭት ሊቀሰቀስ ይችላል ስትል ያስጠነቀቀችበትን ይህንን ውሳኔ ህወሓት ውድቅ አድርጎታል። ፓርቲው በሰጠው ምላሽ አሜሪካ የፌዴራል መንግስቱ የውጭ ኃይሎችን ከትግራይ ማስወጣትና ተፈናቃዮችን መመለስ የመሰሉ ቁልፍ የፕሪቶሪያ ስምምነቶችን አለማክበሩን ችላ ማለቷን በመጥቀስ የወሰደችው እርምጃዎች ህገ መንግስታዊ ስርዓቱን ለማስጠበቅ ብቻ መሆኑን ተከራክሯል።
የአሜሪካው ማዕቀብ በዲፕሎማሲ መድረክ የተለያዩ ምላሾችን እያስተናገደ ይገኛል። የዲሞክራቲክ ኮንግረስ አባል ብራድ ሸርማን ማዕቀቡን አሳዛኝ ሲሉ የፈረጁት ሲሆን በትግራይ ዲፕሎማቲክ አድቮኬሲ ካውንስል በኩል እርምጃው በአንድ ወገን ላይ ብቻ ያነጣጠረ በመሆኑ ዋሽንግተን እገዳውን እንድታነሳ ጠይቋል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዋቂው የኦሮምኛ ቋንቋ ድምፃዊ ሃጫሉ ሁንዴሳ በጥይት ተመቶ የተገደለበትን 6ኛ ዓመት ለመዘከር በሃጫሉ ፋውንዴሽን የተዘጋጀው 5ኛ የሽልማት መርሃ ግብር በአዲስ አበባ ስካይላይት ሆቴል በደመቀ ሁኔታ ተካሂዷል። በ13 የተለያዩ ዘርፎች ለኦሮምኛ ሙዚቃ እድገት ከፍተኛ አስተዋጽኦ ላበረከቱ የጥበብ ባለሙያዎች እውቅና በተሰጠበት በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደሚሴ እስካሁን እውነተኛ ፍትህ እንዳልተገኘ በምሬትና በለቅሶ ገልጻለች። ወይዘሮ ፋንቱ አርቲስቱ የተገደለበት ቦታና ስክሪኑ የተገኘበት ስፍራ ፍጹም የተለያየ መሆኑን በመጥቀስ ሃጫሉን ከዳተኞች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳ ሴት ልጅ አማካኝነት በእኛ ላይ ድራማ ሰሩብን ስትል የባለቤቷን ግድያ የተፈጸመበትን ሁኔታ ተመጣጥኖ የተሰናዳ ሴራ እንደነበር ይፋ አድርጋለች። ድምፃዊ ሃጫሉ ሁንዴሳ ሰኔ 22 ቀን 2012 በቁጥጥር ስር በዋሉ ግለሰቦች እጅ መገደሉን ተከትሎ ፍርድ ቤት በዋና ተጠርጣሪ ጥላሁን ያሚለ የዕድሜ ልክ እስራትን ጨምሮ በሌሎች ተባባሪዎች ላይ የቅጣት ውሳኔ ማስተላለፉ ይታወሳል። ይሁን እንጂ በወቅቱ በስፍራው የነበረችና በነፍስ ማጥፋት ወንጀል ተጠርጥራ የነበረችው አራተኛዋ ተከሳሽ ላምሮት ከማል በቂ ማስረጃ ባለመገኘቱ በነፃ መሰናበቷ ይታወሳል። ከደረሰባት ጥብቅ ሐዘን ማገገም እንዳልቻለች የገለጸችው ወይዘሮ ፋንቱ 6 ዓመታት ቢያልፉም የሃጫሉ እውነተኛ ገዳዮች እና ሙሉ ሚስጥሩ እስካሁን ወደ ብርሃን እንዳልመጣ በመግለጽ በሀገር ውስጥም ሆነ በውጭ ሀገር ያሉ ወገኖች እውነቱ እንዲወጣ ወደ ፈጣሪ እንዲለምኑ ጥሪዋን አስተላልፋለች በማለት አዲስ ስታንዳርድ ዘግቧል። በሱዳን ዳርፉር ክልል የተቀሰቀሰውን አውዳሚ ጦርነት ሆን ብሎ በማገዝ መሳሪያ በማቅረብና የገንዘብ እንዲሁም የሎጂስቲክ ድጋፍ በመስጠት በሲቪሎች ላይ ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታ ፈጥረዋል የተባሉ የኢትዮጵያ፣ የተባበሩት አረብ ኤሚሬትስና የሌሎች ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ICC አስቸኳይ ምርመራ እንዲጀምር ተጠየቀ። ይህንን ጥሪ ሰኞ ዕለት ያቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግና የሲቪል ማህበረሰባት ድርጅቶች ጋር በመተባበር ሲሆን አቤቱታውን በሮም ስምምነት መሰረት ፍርድ ቤቱ ተባባሪ የውጭ አካላትን የወንጀል ተጠያቂነት እንዲመረምር የሚያስገድድ ይፋዊ መረጃን የያዘ ነው። ሚድል ኢስት አይ ያወጣው ይህ ሰነድ እንደሚያሳየው ለፈጣን ድጋፍ ኃይሎች የተላኩ የተጠርጣሪ የጦር መሳሪያዎች ከአቡዳቢና ሌሎች የኤሚሬትስ አውሮፕላን ማረፊያዎች ተነስተው በኢትዮጵያ፣ በቻድና በሊቢያ በኩል ወደ ሱዳን ይሻገሩ እንደነበር የሚያሳዩ መረጃዎች ተገኝተዋል። ማመልከቻው ከአርኤስኤፍ ቀጠናዊ ደጋፊዎች ባሻገር የሱዳን ጦር ኃይልን በሰፊው የሚደግፉት የኢራን፣ ቱርክና ግብጽ ሚናን ጭምር ያካተተ ቢሆንም የጥምረቱ መሪዎች ግን በማመልከቻው ላይ የተካተቱትን የባለስልጣናቱን ዝርዝር ማንነት ለጊዜው ይፋ አላደረጉም። የድርጅቱ መስራችና የቀድሞ የካናዳ ፍትህ ሚኒስትር አርዊን ኮትለር ተጠያቂነት በጦር ሜዳ ላይ ብቻ መወሰን የለበትም ካሉ በኋላ ለእነዚህ ኃይሎች የጦር መሳሪያና ከለላ የሚሰጡ የውጭ መረቦች ያለምንም ቅጣት እስከተንቀሳቀሱ ድረስ የሱዳን ሕዝብ ስቃይ አይቆምም ሲሉ አስገንዝበዋል። ይህ አቤቱታ የቀረበው የሱዳን ባለስልጣናት አዲስ አበባን በተደጋጋሚ መክሰሳቸውን ተከትሎ ሲሆን በተለይም ባለፈው ሚያዝያ ወር የወጣው የሳተላይት ምስሎች ያካተተ ሪፖርት አርኤስኤፍ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ ከሚገኘው የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እንደሚያገኝና የማሰልጠኛ ተቋም ጭምር እንደተከፈተለት ይፋ አድርጎ ነበር። የተባበሩት አረብ ኤሚሬትስና የኢትዮጵያ መንግስት የቀረቡባቸውን ክሶች ሙሉ በሙሉ ውድቅ ቢያደርጉም የዓለም አቀፉ የወንጀለኞች ፍርድ ቤት አቃቤ ሕግ ቢሮ ግን ከሚያዝያ 2015 ጀምሮ በዳርፉር የተፈጸሙ ግፎችን እየመረመረ ይገኛል። በአሁኑ ወቅት ፍርድ ቤቱ በጾታ ላይ ለተመሰረቱና ሕፃናትን ለሚነኩ ወንጀሎች ቅድሚያ ሰጥቶ እየሰራ ቢሆንም እስካሁን ድረስ በተለየ ሁኔታ በውጭ ሀገራት ተባባሪዎች ላይ ያነጣጠረ ይፋዊ ምርመራ ሆነ በቁጥጥር ስር የማዋል መያዣ ለማውጣቱ ተገልጿል። ውድ ተመልካቾቻችን ዓለም በፍጥነት እየተለዋወጠች ባለችበት በዚህ አደገኛ ሰዓት ትክክለኛ መረጃ ለማግኘት አሁኑን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ራስዎን ለፈጣንና ተአማኒ መረጃዎች ቅርብ ያድርጉ።